ሰላም ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የአዴ ስታር ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ ሰላም፣ ፍቅር፣ ጤና እየተመኘው ፕሬዚደንት አብይ አህመድ ስለ ታስረው የነበሩ ቲክቶከሮች አዶናይና ሌሎቹ ያሉት አለ። እሱን በቪዲዮ ቀጥሎ ታዩታላችሁ። የትግራይ ድርቅ የተከሰተው ደግሞ አንዳንድ ሰዎች ድምጽ በሆኑበት እነ ቶሚ እዚህ ቪዲዮ አካትቻለሁ ማለት ነው። እንድትከታተሉት በክብር ጋብዛለሁ። ላይክ፣ ኮመንት፣ ሳብስክራይብ አትርሱ ቤተሰቦቼ። አመሰግናለሁ። በመጨረሻም ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ቲክቶከሮችም ተናግሯል። የተናገሩት ንግግር በአሁኑ ሰዓት በርካታ ሰዎችም እየተቀባበሉትም ይገኛሉ። ስለ መታሰራቸው የተናገሩ ሲሆን ለሀገር ሲባል መታሰራቸውንም ይፋም አድርጓል። ለማንኛውም ሙሉ ንግግራቸውን አያይዤላችኋለሁ። እስቲ አዳምጡትና ሀሳባችሁን መስጠት ትችላላችሁ። ለእውነተኛና ለፈጣን መረጃ ፎሎ ማድረግም አይረሳ። መልካም ቀን፣ መልካም ውሎ። ቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የእኛን ባህል የእኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን። ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ሕግ ያወጣ ሀገር አለ። ለምን? እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመከል ሪሰንትሊ ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የእኛን ባህል የእኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን። ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ሕግ ያወጣ ሀገር አለ። ለምን? እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ቲክቶክ አለ ሳይንስ፣ ማቴማቲክስ፣ ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት አይችሉም። ዘግቷል። ያ ሀገር ያ ብቃት አለው። ልጆቼ በቲክቶክ በቴክኖሎጂ ስለ ሳይንስ ሲወቁ፣ ስለ ማቴማቲክስ ሲወቁ፣ ስለ ፊዚክስ ሲወቁ ከዛ ያለፈው ዕውቀት ግን አያስፈልጋቸውም ብሎ ዘግቷል። ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ሕግ ካላወጣች ቲክቶክ ደግሞ ፊልተር ማድረግ ካልቻለች መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቆመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው።
ቴክኖሎጂ የምንማርበት የምንጠቀምበት የምናድግበት እንዲሆን በእኛ ውስጣዊ ሁኔታ የተገራ መሆን አለበት። ከዚህ አንጻር ሳይበር ሴኩሪቲ በጣም ከፍተኛ ኃላፊነት ያለበት ተቋም ነው። ይህን እንደሚያሳካ ተስፋ ይደረጋል። ቅድም እንዳየኸው የተለያዩ ሴክተር እየመሩ ያሉ ወጣቶች ኢትዮጵያ ስትራቴጂ በመንደፍ ብቻ ሳይሆን በዚያ ዘርፍ ሊመሩ የሚችሉ አመራሮች በመፍጠርም ከፍተኛ ተስፋ እንዳለ የሚያመላክት ነው። እኔ እንደዛ የተሰማኝ ያንተን ስሜት ባላቅም በጣም ደስ የሚል ቀን የነበረን። እነዚህ ልጆች ያን ያሳካሉ የሚል ተስፋ አለኝ። ሴት ልጅ ገንዘብ ሰጥቶ ከሚያረክሳት ፍቅር ሰጥቶ የሚያከብራትን እጥፍ አድርጋ ትወዳለች። ሴት ልጅ በተፈጥሯ እንክብካቤ ትፈልጋለች ከገንዘብ ይልቅ። ሴት ልጅን ከተንከባከብካት፣ ልብህን ከሰጠሃት፣ ካከበርካት ሴት ልጅ የዓለማችን ምርጥ ነገር ናት። ሴት ልጅ እንክብካቤና በቃ ፍቅር ስጣት። ከዛ ውጭ ሌላ ነገር አትፈልግም። ገንዘብ ከዛ በኋላ የሚመጣ ነገር ነው። ገንዘብ ለሷ ብቻ ሳይሆን ላንተም ያስፈልጋል። ለአዚም አለቀ። ሴት ልጅ ገንዘብ ትወዳለች። ብዙ ጊዜ ሴት ልጅ በገንዘብ የሚገምቱ ሰዎች አሉ። ሴት ልጅ ገንዘብ ብትወድ ለወደፊት ለልጆቿ ህይወት እሷ ያለ የኖረችውን ህይወት እንደደግሙት እንጂ ድረሱልንና ድምጽ ሁኑን የሚሉ በርካታ መልእክቶች ደርሰውኛል። ይህም መልእክት ከትግራይ ክልል ሲሆን ከሽሬ ከተማ ራቅ ብላ በምትገኘው በህጻጽ ከተማ በርካታ እናቶችና አባቶች በረሃብና በችግር ውስጥ ሆነው በማንባት ድረሱልን እያሉ እንደሆነ መልእክቶቹ ያሳያሉ። የትግራይ ወጣቶችም የሚችሉትን ያክል ድጋፍ ለማድረግ እየጣሩ ቢሆንም በቂ ስላልሆነ መላው የኢትዮጵያ ህዝብም በዚህ ድጋፍ በመሳተፍ የሚችለውን ያክል አስተዋጽኦ በማድረግ እንዲደርሱልን ካልቻሉም ደግሞ በጸሎታቸው እንዲያስ በዋናነት ግን የሚመለከተው አካል ትኩረት እንዲሰጠው ሲሉ መልእክታቸውን አስተላልፈዋል። ይህን መልእክት ሼር በማድረግ ድጋፋችሁን ጀምሩ ላለው መልካም ጊዜ። ሰላም እንዴናችሁልኝ? በጣም ብዙ ቪዲዮ ላይ ሜንሽን እየተደረኩ ነበር፣ እንዲሁም ደግሞ ቪዲዮ ስትልኩልኝ ነበር። በጣም የሚያሳዝን በትግራይ አካባቢ ህጻጽ ባል ቦታ ላይ የተከሰተ ድርቅ አለ እና በጣም ብዙ ወገኖቻችን በጣም ሰፈር እያደረጉ ይገኛሉ። ስፔሻሊ እናቶች በጣም ህፃናቶች በጣም ዋጋ ሲከፍሉ እያየሁ ነበር። ቪዲዮ ላይ ምናምን ነገር ሊበሉት አጥተው ተቸግረው ምናምን እያየሁ ነበር እና እኔም ደግሞ እንደ አንድ ወጣት ኢትዮጵያዊ ባለኝ የሶሻል ሚዲያ ኢንፍሉዌንስ አማካኝነት ድምጽ ለመሆንና መርዳት የምንችሉ ሰዎች ደግሞ እባካችሁ በእኛ ስም እንድትረዱልና እንድታግዙልን እኛም የበኩላችን እንድናደርግ ደግሞ ያላችሁ ሰዎች ካላችሁ ኢንቦክስ አድርጉልን። እንግዲህ እግዚአብሔር ከዚህ ችግር ወጥተው እንድናያቸው ሁላችን የበኩላችን ማድረግ ያለብን ምንችል ሰዎች በገንዘብ ማንችል ሰዎች ደግሞ በጸሎት እናግዛቸውና ወገኖቻችን ካሉበት ችግርና መከራ እንዲወጡ እንርዳቸው ላለሁኝ። እንግዲህ ሁሉም ኢትዮጵያዊ ዓለም ላይ ያለ ኢትዮጵያዊ የበኩሉን አስተዋጽኦ እንዲያደርግና እነዚህ ወገኖቻችን ካሉበት ችግር ወጥተው ነገ እንደማንኛውም ሰው ህይወት እንዲኖራቸው ከዚሁ ብናግዛቸውና ብንረባረብ ጥሩ ነው ብዬ አስባለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ቴንክ ዩ ሶ ማች። ሀገራችንን ሰላም ያርግልን።